ቢያንስ እንኳን ስራችሁን ስትጀምሩ ወደ ዋናው ጠበኞች አይደለም ሄዳችሁ ከግጭት ሳይክል ውስጥ እንዳንወጣ ሁሉንም ኢትዮጵያውያኖችን አመካክረናል። ትጥቅ አንስተው የሚታገሉ ኃይሎች የሉም። ማንንም በዚህ ሂደት ውስጥ አናገለም። እነሱም አጀንዳ አለን ብለው ነው ወደ ጫካ ይገቡት። ያበረታታችሁ ነው? በሬዲዮ ነው ያበረታታችሁ? በቴሌቪዥን ወይስ የሆነ ኮሙኒኬት አርጋችኋቸዋል? በእኛ ዴፊኒሽን አሸባሪ የምንለው ጫካ የነበሩ አካላት አሉ፣ አልመጡም። ኮሙኒኬት ማድረጊያ መንገድ የግዳን ደብዳቤ ብቻ ነው ማለት አይደለም። ለምሳሌ በዚህ የውይይት መድረክ ላይ እነዚህን አካላት ስማቸውን ጽፈን ባዶ ወንበር አስቀምጠናል። ይሄ ምንድነው የሚያሳየው? ኢትዮጵያ ሀገራዊ ምክክር ኮሚሽን ያለውን ቁርጠኝነት ነው። እነዚህ ሰዎች እነዚህ አካላት አስቀምጣቸዋል። ማን እንዲመጣ ስማቸውን ጽፈን አስቀምጠናል። ምንድነው ኤኒ ታይም በሚመጡበት ሰዓት ላይ በዚህ ምክክር ኮሚሽን ሐሳባቸውን ማቅረብ ይችላሉ ነው። ሐሳብ አላቸው፣ ሌጂቲሜት የሆነ ሪኮግኒሽን የሰጠናቸው ሐሳብ አላቸው፣ ሌጂቲሜት የሆነ ሐሳብ አላቸው፣ ኮዝ አላቸው። ስለዚህ እኛ እነዚህ ናቸው ብለን ሌብል አናደርግም። ሐሳብ አላቸው። ስለዚህ ሐሳባቸውን እንዲያቀርቡ ከዚህ በፊትም መግለጫ አውጥተናል። በመግለጫ ምንትን ብለን ለምሳሌ ሸኔን በህዝብ ተወካዮች ምክር ቤት አሸባሪ ብሎ ፈርጆታል። ስለዚህ የእናንተ የስልጣን ወሰን የህዝብ ተወካዮች ምክር ቤት በአዋጅ በተሰጠው ስልጣን መሰረት የፈረጀውን አካል እሱን ሳታስፈቅዱ ሽብርተኝነቱን አንስታችሁ ወንበር ልታስቀምጡበት እውቅና መስጠት የመቻል ስልጣን ወሰን አላችሁ? ማንኛውንም አካል የማነጋገር ስልጣን አለ። እዚህ ለብሔራዊ ምክክር ኮሚሽን መቋቋም መሰረታዊ ምክንያት ከሆኑት ጉዳዮች መካከል ነገሮችን በሐሳብ በውይይት መፍታት ሲቻል ነፍጥን ማንሳትን ግጭቶችን ማባባስን ምናምን የተመለከተ ነውና አሁን ቢያንስ እንኳን ስራችሁን ስትጀምሩ ወደ ዋናው ጠበኞች አይደለም ሄዳችሁት። ኦልሞስት ከሞላ ጎደል አጀንዳዎቻቸው ወደ ተመለሱላቸው አካባቢዎች ነው። ከናንተ አኳያ ሄዳችሁ የሚያገኛችሁት ስንሰማ ከናንተ ዓላማ ውጪ የሆነ የኑሮ ውድነት፣ የሥራ አጥነት በፖሊሲ የሚመለሱ ጉዳዮችን ነው እዛ ስታደምጡ የነበረው። ሁለተኛ ጠበኞቹ የሌሉበት ቦታ ከመሄድ ይልቅ ዋናው በመሰረታዊነት አሁን ላለንበት የኢትዮጵያ መሰረታዊ ችግሩን መፍታት ካለብን ወደ እነሱ ሄዶ በአግባቡ መመለስ ይቻል። ላም ባልዋለበት ኩበት ለቀማ ምንድነው? የአጀንዳ አስልየታ በእርግጥ እዚህ ሀገር የአጀንዳ ችግር አለ ወይ አይታወቅም ወይ? ለምሳሌ በህብረታችን በአብሮነታችን ላይ በቅርጸ መንግስታችን ላይ እንደዚሁም በብሔራዊ ምልክቶች ላይ በብሔራዊና በብሔር ማንነትን በተመሰረተ በፌደራል ስርዓት በመሳሰሉት ጉዳዮች ላይ ነው ይሄ ሁሉ ይትዛ ወረዳና ቀበሌ ያለው ሰው የኢትዮጵያ ህዝብ ተጋስቶ መሰረታዊ ልዩነት አለው ወይ? በባህል አንዱ ብሔር የኔ ምግብ ይጣፍጣል፣ የኔ ልብስ ያምራል፣ አንተ ያምርም ተብሎ ተጋስቶ አያውቅም። ይሄ ይታወቃል። ስለዚህ እናንተም እንደሌሎቹ ከዚህ ቀደም ተቋቁመው ሲከሽፉ ወደ ተመለከትናቸው አይነት ኮሚሽንነት እንዳትወርዱ የሚል ስጋት ማት ሰው አለው። እንደዚህ አይነት ያረዳድ ክፍተቶች እንዳሉ ተረድተናል። እኛ ይሄ የመጣው አይ ቲንክ ሁለት መሰረታዊ ነገሮችን ካለ ማየት ይመስለኛል። አንደኛ እነማን ይሳተፋሉ የሚለውን ነገር በትክክል ካለ መረዳት ነው። ሁለተኛው ደግሞ ይሄ እነማን እንደሚሳተፉ ዶክተር እስቲ እንደው እነማን ይሳተፋሉማ? የሚጣሉት ይሳተፋሉ። ልሂቃኖቹ ግጭቱ ያለው በልሂቃኖች መካከል ነው። ሀገር እያመሰ ያለው የነሱ ችግር ነው። አሁን በአሳታፊነት ደረጃ ለመለካት ምንም ጥያቄ በቃ አሳታፊ ናችሁ። ግን እነማን ይሳተፉ ማለት አሁን ምን አይነት እንደው ለመሰብሰብ እንኳን የሚቸግራችሁ ሰው ነው? አሁን እዛ ቢሰበሰብ ስለ ኑሮ ውድነት ስለ ምናምን ስራ አጥነት ምናምን አሁን እሱ ነው ያጋጨን እንደሱ ብለን ነው እንደው መለየት ያቅታችኋል በራሳችሁ? እንግዲህ በህግ የተቋቋመ ተቋም ነውና ህጉን ስናነበው የሚለው ነገር አለ። አንደኛ የህግ መነሻ አለን። እነማን ይሳተፉ የሚለውን ለማድረግ ምን ይላል? የሐሳብ መሪዎች፣ ፖለቲከኞችና የተለያዩ የህብረተሰብ ክፍሎች ይላል። ስለዚህ ይሄ አንደኛው የህግ ማዕቀፋችን ነው። ስለዚህ እነዚህ ናቸው ብለን ከመሄድ የህግ ማዕቀፉ ምን ይላል የሚለውን ስናይ የሐሳብ መሪዎች አሉ፣ አንተ እንዳልካቸው ፖለቲከኞች አሉ፣ የህብረተሰብ ክፍሎች አሉ። ስለዚህ ከዚህ የህግ ማዕቀፍ አንፃር የግድ እነዚህን በተለይ ሶስቱን አካላት ማብራራትና ማስገባት አለብን። አይ የህጉ ማዕቀፍ እንደሱ ቢልም የህጉን ማዕቀፍ ማሻሻል አይቻልም ወይ? ለምን መሰሎትን እያልኩ ያለሁት የህጉ ማዕቀፍ ስላለ የግድ የተለያዩ የህብረተሰብ ክፍሎች በሚል በሐሳብ ማረጥ ምክንያት ነው ኢትዮጵያ ውስጥ ችግር የተፈጠረው ግጭት የመጣው ካለን
ያን የሐሳብ ማረጥ የሚያክምልንን ውክልና የሐሳብ ውክልና ነው እንጂ ማድረግ ያለብን አሁን እርሶም በነበሩበት ድሬዳዋ ሲዳማ ምናምን ስንመለከት እንዲህ ሚዲያ ላይ ስናያቸው አስተያየት የሚሰጡ ሰዎች እኛ ሴቶች መወከል አለብን፣ በዚህ በኩል እኛ የአካል ጉዳተኞች መወከል አለብን፣ በዚህ በኩል የሃይማኖት መሪዎች መወከል አለብን እና ይሄ የዚህ የፌዴራሊዝም የምናምን ኢሹ ነው ሐሳብ ነው እዚህ ምክክር ኮሚሽን ውስጥ መወከል ያለበት እንጂ ቡድኖች አይደሉም የሚል እምነት ያለ ሎጂኩም እሱ ይመስለኛል። ይህን ትልቅ አገራዊ ኃላፊነት ስንሰራ ዝም ብለን በሰፈገደ የምንሄድበት አይደለም። ስለዚህ የአሰራር ሂደት ማበጀት አለብን አንደኛ። ስለዚህ መጀመሪያ ላይ ያደረግነው በየክልሉ ሄደን ኤክሰፕት ትግራይ አመካክረን ነበረ። በዚህ አገራዊ ምክክር ውስጥ ማን ይሳተፍ የሚለውን ነገር ማወያየት ነበረብን። ምክንያቱም በዚህ ሂደት ውስጥ የሚወሰኑ ውሳኔዎች አሉ፣ ትልልቅ ውሳኔዎች። ስለዚህ ውሳኔዎቹ ሲወሰኑ እኛ አልነበርንበትም፣ እኛ አልተሳተፍንበትም፣ አይመለከተንም የሚሉ ጥያቄዎች ተመልሰው እንዳይመጡና ከግጭት ሳይክል ውስጥ እንዳንወጣ ሁሉንም ኢትዮጵያውያኖችን አመካክረናል። በዚህ መሰረት ነው አንደኛ። ሁለተኛ ደግሞ ህግን ጥሰን መሄድ አንችልም። ምንድነው የሚለው ህጉ? የሀሳብ መሪዎች አሉ፣ ፖለቲከኞች አሉ፣ ወይም የፖለቲካ መሪዎች አሉ፣ የህብረተሰብ ክፍሎች አሉ። ስለዚህ የኢትዮጵያ ችግር ወይም ኢትዮጵያ ላይ ያሉ አለመግባባቶች የሁለቱ ብቻ ናቸው ብለን ማስቀመጥ አንችልም። ይሄን ደግሞ የሚደግፍ አሁን አንተ ያልከውን የሚደግፍ የተጠና ጥናትም የለም አንደኛ። ሁለተኛ የማህበረሰብ ክፍሎች ስንል እነማንን ነው? ይሄን አምፓክ እናደርገው። የማህበረሰብ ክፍሎች ብለን ያያናቸው ከህዝቡ ውይይት ባገኘነው መሰረት መምህራን ናቸው። መምህራን ስለ ኢትዮጵያ ጉዳይ አይመለከታቸውም ወይ? እንግዲህ 8 ወይም 9 ማህበረሰብ ክፍሎች ብለን ነው ከወረዳ የተነሳ ነው። አንደኛው መምህራኖች ናቸው። ስለዚህ ማህበረሰብ የሚለው በግርድፉ ለምን አስፈለገ የሚለው ነገር ምናልባት ውሃ አይቋጥርም። መምህራን ያገባቸዋል። የመምህራን ጥያቄ አለ። ሁልጊዜ መሰረታዊ ማህበራዊ ጥያቄዎች አሉ። ሐኪሞች ጥያቄ አላቸው፣ ጋዜጠኞች ጥያቄ አላቸው፣ ሁሉም አላቸው። እሱን የእናንተ ስራ አይደለም፣ ፖሊሲ የሚፈታው ነው። የመምህራንን ጥያቄ ከትምህርት ስርዓት ጋር የተያያዘ ጥያቄ ነው ሊኖረው የሚችለው የመምህራን ጥያቄ። መምህራን የፖለቲካ ጥያቄ ያለ የተጋነነ ኑሮት አያውቅም። መምህራኖች በፌዴራሊዝም በባንዲራ ተለይተው ጎራ ከፍለው ሲጋጩ ሲተራረዱኛ አይተናናቅም። ሐኪሞችም ወዘተርፈ የተለያየ ሙያ ያላቸው የዚህ ሀገር መሰረታዊ ችግር ቀደም ሲል ባልኩት የተለዩ መሰረታዊ የሚታወቁ አጀንዳዎች ላይ ጎራ ፈጥረው እነዚህን ኢንስትሩሜንታሊስት ሆነው እነዚህን አካላት ሲያጋጩ ሲያባሉ ነው እየኖሩ ያሉት። ለምንድነው አጀንዳው የሚሸሸው? ወደዛ መጣለሁ ስሜነ። አሁን ቅድም ያልኩ መምህራን መጣለሁ ለሱ ኤክስፕላኔሽን። መምህራን አጀንዳ አላቸው። ለምሳሌ የሰላም አጀንዳ አጀንዳቸው ነው። የኑሮ ውድነት አጀንዳ አጀንዳቸው ነው። የመልካም አስተዳደር አጀንዳ አጀንዳቸው ነው። እሱን ፖሊሲ አይፈታውም ወይ? አስተዳደራዊ ጉዳይ አይደለም። የምክክር ኮሚሽን ጉዳይ ነው ወይ? ይሄ ነው ልመጣ ነው። ወደዛ ልመጣ፣ ወደ አጀንዳውም እመጣለሁ። አጀንዳውንም ክሊርሊ በአዋጁ ላይ የተቀመጠ ነገር ስለሆነ አንደኛው መምህራን የህብረተሰብ ክፍሎች ለምን አሳተፋቸው የሚለው መምህራን ናቸው። ሌላኛው ወጣቶች ናቸው። የህብረተሰብ ክፍሎች በሚለው ውስጥ ወጣቶች ናቸው። ወጣቶች በኢትዮጵያ ታሪክ ውስጥ በተለያየ መንገድ ላይ ሲሳተፉ ያሉ ወጣቶች ናቸው። ስለዚህ የህብረተሰብ ክፍል የምንላቸው ወጣቶች ናቸው። ሴቶች ናቸው። ሴቶች አጀንዳ አላቸው። ሌላው ምንድነው? በወረዳ ሌቭል ላይ አሁንም ተፈናቃዮች ናቸው። የህብረተሰብ ክፍል የምንላቸው ምክንያት አለው። የተፈናቀሉበት ምክንያት አላቸው። የነሱ የራሳቸው ድምጽ አላቸው። እነዚህ መሳተፍ አለባቸው። የጎሳ የባህል መሪዎች ናቸው። ስለ አካባቢያቸው ሰላም ማጣት እነዚህ ሰዎች ያገባቸዋል። በአካባቢያቸው ላይ ጎረቤታቸው እንዲገፉ ያደረጋቸው ነገር ምንድነው? የነሱ ድምጽ ምን ይላል? የነሱ ሐሳብ ምንድነው? የነሱ እይታ ምንድነው? ያንን ነገር ማየት አለብን። ስለዚህ የህብረተሰብ ክፍል ስንል እነዚህን ሁሉ ነው የሚያጠቃልለው። እነዚህ ሁሉ በኢትዮጵያ ጉዳይ ላይ አያገባቸው ማለት ተገቢነት ያለው አያገባቸውም ያለ የለም። ስለዚህ ከአጀንዳው ውጪ ነው አያገባቸውም ያለ የለም። በኢትዮጵያ ጉዳይ ላይ ማያገባው ሰው የለም። ግን ሁሉም ሰው ስለሚያገባው ለምሳሌ የጤና ሚኒስቴር የሆነ አንድ የጤናን ጉዳይ የተመለከተ ነገር መቅረጽ ሲፈልግ በራሱ መንገድ የተለያዩ አይነት የስታቲስቲክስ መረጃ አወሳሰድ መንገዶች አሉ። አሁን ይሄ ምክክር ኮሚሽን አሳትፍ ያለው በሚል እንደውም ያልበላውን ሲያክ ነው። አሁን አመት ከ8 ወር ከ3 አመት ከተሰጠው 3 አመት የተሰጠው እንትን አዋጁ ላይ እንደውም ሊራዘምለት ይችላል ሁሉ የሚለው እንትን እንደዚሁ እያንከባለላችሁ ነገም ሊራዘምላችሁ እንደሆነ ኮዲው ያስታውቃል። ምን ታረጉ ነበር የሚልም ነገር ስለሚነሳ ያለ አጀንዳው አትግቡ ነው። አሁን እርሱ ያሉት ኢትዮጵያ ላይ ሁሉም ሰው ያገባዋል። ነገር ግን እንዲህ አይነት ሀገራዊ ጉዳይ ደግሞ ሲመጣ ሁሉም በልኩ ነው።
ሁሉን ሰው አሳትፋችሁ ይወሳሰብባችኋል። ውስብስብ ነው ስራው ሂደቱ። ሀገራዊ ምክክር ማለት እንደ አንድ ግጭት መፍቻ መንገድ ውስብስብ ነው። ይህን መረዳት ያስፈልጋል። ማንኛውም ሀገራዊ ምክክር ኢትዮጵያን ጨምሮ ሁለት መሰረታዊ ነገሮች የሚፈታቸው አሉ። አንደኛው በአጭር ጊዜ ውስጥ ያሉ ችግሮችን የማየት የማስተዳደር አቅም አለው። ሌላኛው ደግሞ በሎንግ ተርም በረጅም ጊዜ ውስጥ ያሉትን መሰረታዊ የሆኑ ችግሮችን የማየት የመፈተሽ ሪኢንቪዥን የማድረግ አላማ አለው። ይሄ እንዲሆን ደግሞ ትክክለኛ የሆነ የአሰራር ሂደት ያስፈልጋል። አጀንዳውን በተመለከተ ወደ አዋጁ መለሳለሁ። እጅግ መሰረታዊ ሀገራዊ ጉዳዮች ናቸው አጀንዳዎቹ። አትሊስት ሰፋ ያለ የአጀንዳ ማዕቀፍ ይሰጣል አዋጁ። እጅግ መሰረታዊ የሆኑ ሀገራዊ ጉዳዮች፣ እነዚህ ነገሮች ማን ነው የሚያገቡት? እርስዎ እንኳን በራስዎት ይሄን የአጀንዳ ችግር አለባት ብለው እርስዎ ያስባሉ? ሸሽተነው በማይመለከተን እየገባን እንትን ለማለት ካልሆነ በስተቀር አደናቁረን አብረንም እንዳንደናቁር ካልሆነ በስተቀር ምናምን ጥግ ምናምን ይሄን ያህል ይጠበቅባቸዋል። በመሰረታዊነት ስሜን ምን መሰለህ፣ አሁን አንተ የምትለው ውጤቱ ላይ ቶሎ ደርሰን እንትንበል ነው። በሂደት የሚገኙ ውጤቶች አሉ። የሀገራዊ ምክክር አንዱ ውጤት ሂደቱ ራሱ ነው። እኔ ተሳትፍ ያለው ማለት መቻል አለብኝ። እጅግ መሰረታዊ ሀገራዊ ጉዳዮች ምንድን ናቸው? አቅለን አንመልከታቸው። በእነዚህ ጉዳዮች ላይ ለረጅም ጊዜ ኢትዮጵያውያኖች ያልተስማሙበት ነገር አለ። ስለዚህ ይሄንን ነገር ለመፍታት እነከሌና እነከሌ የሚባሉት ብቻ አምጥተን አይደለም። ምክንያቱም እኛ የለንበትም የሚል ጥያቄ አለ። ቢያንስ ግን ከነከሌና ከነከሌ መጀመር የሚያስችላችሁ መሰረታዊ ደግሞ ጉዳይ እኛ ቢያንስ እናንተ ላይ ተስፋ ማድረግ እንድንችል በዚህ ሰዓት ላይ አሁን ይሄ አጀንዳ ልየታውን ትንሽ ልናምናችሁ በተገባ ነበር። ላምባላሉበት ኩበት ልቀማ ሆኖባችሁ ግን አሁን ብዙም እንደውም ከሞላ ጎደል አጀንዳዎች የተመልሷል ወደሚሉ አጀንዳቸው ስለነበር አይደል እንደ ክልልኑን ብለው ሲዳማ ክልል ሆኗል፣ ደቡብ ኢትዮጵያ ክልል ሆኗል። ከሞላ ጎደል አጀንዳቸው ከተመለሰባቸው አካላት መጀመራችሁ በራሱ ያስጠረጥራቸዋል። እዚሁ ላይ አያይዘው ይመልሱልኝ። ቀደም የተለያዩ የህብረተሰብ ክፍሎች የሚል ነገር አለ። የተለያዩ የህብረተሰብ ክፍሎች ውስጥ እነዚህ ትጥቅ አንስተው የሚታገሉ ኃይሎች የሉም ወይ? እና ሁሉንም አመካክረናል ብለውኝ ነበረ ቀደም ሲል። እነሱን አመካክራቸዋል? አሁንም መሰረታዊ የሆኑ የአገባብ የመረዳት ስህተቶች ስላሉ እዛ ጋር ላስተካክለው። ሂደት አለው። ይሄ ፕሮሰስ ሂደት አለው። አንደኛ ከወረዳ ይጀምራል። ከወረዳ ሲጀምር ከወረዳ የሚሳተፉ አካላት አሉ። እሺ፣ ይህንን ስናደርግ 8 ወይም 9 የተባሉ አካላቶችን አግኝተናል። ቅድም የጠቀስኩልህ ማለት ነው። እነሱ ናቸው። በክልል ደረጃ ስንመጣ ደግሞ ጋዜጠኞችን ጨምሮ የፖለቲካ ፓርቲዎችን፣ የሲቪክ ሶሳይቲዎችን ብዙ ሊስቱ በጣም ብዙ ነው። 21 የሚበልጡ ሊስቶች አሉ እዛ ውስጥ የሚካተቱ የሃይማኖት ተቋማት፣ ሁሉም እዚህ ውስጥ ክልላዊ የፖለቲካ ፓርቲዎች አሉ፣ ሀገራዊ የፖለቲካ ፓርቲዎች አሉ፣ ታዋቂ ግለሰቦች አሉ፣ ተጽዕኖ ፈጣሪዎች አሉ። ከዛ ደግሞ ሁሉንም ሰብስበን በፌዴራል ሌቭል ላይ የምናመጣው ምክክር አለ፣ የሁሉም ወኪሎች ተሰብስበው አንድ ላይ የሚሆኑበት። ስለዚህ በዚህ ሂደት ውስጥ ነው ሀገራዊ ምክክር አደረግን የምንለው። አንደኛው ማድረግ የሚፈልገው ማንኛውም ሀገራዊ ምክክር በመንግስትና በህብረተሰብ መካከል ያለውን ማህበራዊ ውል ማፈተሽ ነው። ስቴት ሶሳይቲ ሪሌሽንሺፕን ወይም ሶሻል ኮንትራክትን መፈተሽ ነው። ይህ ሲደረግ ደግሞ ጥቂት ሊቃኖች ብቻ ተሰብስበው የሚያደርጉት ነገር አይደለም። ስለዚህ ኢትዮጵያውያኖች ተሰብስበው እንግዲህ በመንግስትና በህብረተሰብ መካከል አለመተማመን ነግሷል። ኢንስቲትዩሽኖችን አናምንም። ስለዚህ ይሄ ሁሉ ነገር ነው መፈተሽ ያለበት። በዚህ ሂደት ውስጥ ለመሄድ ደግሞ ቅድም ያልኳቸው ባለድርሻ አካላቶች ሁሉ ያስፈልጋሉ። ወደ ጥያቄ እመጣለሁ። ነፍጥ ያነገቡ አካላቶች ማንንም በዚህ ሂደት ውስጥ አናገልም። እነሱም አጀንዳ አለን ብለው ነው ወደ ጫካ የገቡት። ስለዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን ከቀን 1 ጀምሮ እነዚህን አካላቶች ወደ ምክክር መድረኩ እንዲመጡ እያበረታታ ነው ያለው። ስለዚህ ምንም አይነት በምን መገለጫ እስቲ ስታበረታቱ አንድ ማሳያ ይንገሩኝ እስቲ። ለምሳሌ አሁን የታጠቁ ኃይሎች የሚባሉ ይታወቃሉ። እያበረታታችሁ ነው? በሬዲዮ ነው እያበረታታችሁ? በቴሌቪዥን ወይስ የሆነ ኮሙኒኬት አድርጋችኋቸዋል? አሁን አንዳንድ ጊዜ መግለጫ መስጠትን የኢትዮጵያ ሕዝብ አሁን እንደ ማበረታቻ ምናምን ወዘተርፈ ለመቀበል በጣም እየተቸገረ ስለሆነ እንዲህ ስለሆነ ይሄን እናወግዛለን፣ እንዲመጡ ይሄን ምክክር ኮሚሽን ተስፋ አድርገናል ወዘተርፈን
አሁን ለመቀበል የሚችል ትከሻ በጣም እያጣ ነው እና እስቲ ከማበረታቸው ሌሎችንም አካላቶች ሁሉ ጥሪ እንዳደረግ ነው። ለምሳሌ ፖለቲካ ፓርቲዎችን፣ ሲቪክ ማህበራትን ሁሉንም ጥሪ እንዳደረግንላቸው ለነዚህም አካላት ጥሪ ያደርገናል። በተገቢ ሆነው ኦፊሻሊ ጥሪ ያደርገናል። ለማሳያ ያህል ለምሳሌ በቅርቡ በኦሮሚያ ውስጥ ተባባሪ አካላቶችን መመልመል ጀምረን ነበረ። ፖለቲካ ፓርቲዎችን ጠርተናል። በዚህ ወቅት ላይ